ነው። ወደ መረጃዎች ነው የሚሄደው። እንግዲህ ሐኪሞቹ ተለቀዋል። ታግተው የነበሩት ሐኪሞች ተለቀዋል። ትላንትና ረፋድ ነው የተለቀቁት። በሰሜን ጎንደር ዳባት የመጀመሪያ ደረጃ ሆስፒታል ሰራተኞች የነበሩ አንድ ጠቅላላ ሐኪምና አንድ የጽንስና የማህፀን ሐኪም በሌሊት ከቤታቸው ታግተው ከተወሰዱ በኋላ ጉዳዩ መነጋገሪያ መሆኑ ይታወቃል። ሚያዝያ 5 ለሚያዝያ 6 ሌሊት ነው ከቤታቸው ታፍነው የተወሰዱት። ይህንን ተከትሎ በርካታ ሐኪሞች ሆስፒታሉን ዘግተው እቃዎቻቸውን ሸክፈው ወጥተዋል። 500 ሺህ ብር አጋቾቹ ጠይቀው ነበር። በዚህ ጉዳይ ላይ እንግዲህ ብዙ ሰዎች ስልክ እየደወሉ ታጋቾቹን ለማስለቀቅ ያደርጓቸውን ጥረቶች አውቃለሁ። በእጅጉ ነው የማመሰግነው። እንግዲህ ታጋቾቹ እነማን እንዳገቷቸው በዝርዝር ጉዳይ የሚሰጡበት ይሆናል። 500 ሺህ ብር ተጠይቀው በድርድር 400 ሺህ ከዛ በኋላ ደግሞ የአንዱ ቤተሰብ 165 ሺህ ብር ካስገባች በኋላ የተወሰነውን ገንዘብም አጋቾቹ መልሰዋል። እንዲሁም ደግሞ ታጋቾቹንም ለቀዋል። ይሄ በጣም የሚያሳዝን የሚያስገርም ጉዳይ ነው። እንግዲህ ታጋቾቹ በብዙ ጫና ይህንን ለቀዋል። በዚህ ጉዳይ ላይ እንግዲህ የፋኖ መሪዎችም እርምጃ እንወስዳለን የሚል ነው ያለው። ማህበረሰቡ ደግሞ በፋኖ ስም የሚንቀሳቀሱ አካላት ናቸው ዝርፊያ እየፈጸሙብን ያሉት በዚህ አካባቢ ብለዋል። ገደብዬ ተብሎ የሚጠራው አካባቢ ከ165 በላይ ሰዎች መዘረፋቸውን የእርዳታ ድርጅት ሰራተኞች የእርዳታ የጫኑ ተሽከርካሪዎች ጭምር መዘረፋቸው እንደዚሁ የአካባቢው መረጃ ምንጮች ይህንን ገልጸዋል። በዚህ ጉዳይ ላይ በፋኖ ስም የሚንቀሳቀሱ ነው የጠሩት የፋኖ አደረጃጀት አለ ተብሎ ለፋኖ መሪዎች በቀረበላቸው ጥያቄ እርምጃ እንወስዳለን፣ ጉዳዩን እናጣራለን ነው ያሉት። እንግዲህ ሐኪሞቹ መለቀቃቸው መልካም ነው። ለ3 ቀናት ሆስፒታሉ ዝግ ነው። ዛሬም በአግባቡ ስራ አልጀመረም። ምክንያቱም ከፍተኛ ድንጋጤ ነው ያለው። በትላንትናና ትላንት ወዲያ ወደ ሆስፒታል የሄዱ ሰዎች ሕክምና አላገኙም። ዛሬም ለ3ኛ ቀን ሆስፒታሉ በአግባቡ ስራ አልጀመረም። እንግዲህ ሐኪሞቹ ስቃይ ሊቆም ይገባል የሚለውን መልእክት በዚሁ አብሮ ማስተላለፍ ያስፈልጋል። ሐኪሞች ይገደላሉ። በዚህ ጦርነት ውስጥ ገፈት ቀማሽ ከሆኑት የማህበረሰብ ክፍሎች መካከል ሐኪሞች ይገኙበታል፣ ይገደላሉ። በተለያዩ አካባቢዎች ሐኪሞች ተገድለዋል። የጦርነት ከተቀሰቀሰ ጊዜ ጀምሮ በድሮን የተገደሉትን ጨምሮ እንዲሁም ደግሞ ከተማ ውስጥ የተገደሉትን ዶክተር አንዱዓለምን ጨምሮ ዋድላ፣ ባህር ዳር፣ ጎንደር፣ ወልዲያ፣ ፍኖተ ሰላም ሆስፒታሎች ሐኪሞች ተገድለዋል፣ ተደብድበዋል፣ ታስረዋል፣ ፋኖን አክማቸዋል በሚል እንደዚሁ በሕክምና ጉዳያቸው ጣልቃ እየተገባ ግሉኮስ ላይ የነበሩ ታካሚዎቻቸውን እንደዚሁ የጸጥታ ኃይሎች ሲገድሉ በማየትም ስራ ያቆሙና ስራ የለቀቁ ሐኪሞችም አሉ። በሐኪሞች ላይ እየተፈጸመ ያለው ግፍና ሰቆቃ ሊቆም ይገባል። እንግዲህ ድብደባውም ሊቆም ይገባል። ስቃይ ውስጥ ናቸው ሐኪሞቹ፣ ይዘረፋሉ፣ ይገደላሉ። በዚህ ምክንያት በርካታ ሆስፒታሎች ሐኪሞች እየለቀቁ ነው የሚገኙት። ሰሞኑን እንኳ የአማራ ክልል ጤና ቢሮ ባወጣው ጥሪ መሰረት በርካታ ሐኪሞችና ዶክተሮች የስራ ቦታቸውን ለቀው ሄደዋል። ጥሪ ሲያደርግ ተመልክተናል። እንግዲህ በርካታ ሆስፒታሎች ላይ የለቀቁትን በተመለከተ በዚህ መሰረት እንደ መረጃ ምንጮቹ ባህር ዳር እንግዲህ ከ13 በላይ ልምድ ያላቸው ሐኪሞች ሆስፒታሎቹን ለቀው ሄደዋል። ጎንደር እንደዚሁ በርካታ ሐኪሞች በአንድ ዓመት ብቻ ከ11 በላይ ልምድ ያላቸው ሐኪሞች እንደዚሁ ሆስፒታሉን ለቀው ሄደዋል። አሁን ሆስፒታሎቹ በቂ ሕክምና የሚሰጥ ባለሙያም የላቸውም። እንግዲህ ከጦርነቱ ጋር በተያያዘ ጉዳይ ሐኪሞችን በመፈረጅ እየደረሰ ባለው ግፍ ምክንያት ነው። ይሄ ደግሞ ውሎ አድሮ ስቃዩ ለማህበረሰቡ ነው የሚሆነው። ስለዚህ በርካታ ሐኪሞች ስራ ለቀው ሌላ አካባቢ መሄዳቸው ማህበረሰቡን የሚጎዳ ወይም ደግሞ በማህበረሰቡ ላይ የሞት ፍርድ ከመፍረድ ተለይቶ ሊታይ አይገባውም። ከዚህ ጋር በተያያዘ እንግዲህ በጦርነቱ ውስጥ ከሚጎዱ ሲቪሊያን እናቶች፣ ህጻናት ባሻገር ወደ ሆስፒታል የሚደርሱ ቁስለኞችን ለማከም እንኳን አንዳንድ ሆስፒታሎች ሐኪሞች የላቸው ነው እየተባለው። ከዚህ ጎን ለጎን ደግሞ በክልሉ ወረርሽኞች ተቀስቅሰዋል። እነዚህ ወረርሽኞችም እንደዚሁ በንጹሃን ላይ ጉዳት እያደረሱ ነው። ስለዚህ ከተማሩት ትምህርት አንጻር በዝቅተኛ ደመወዝ እየተሰቃዩ የሚገኙት ለራሳቸው የክፍያ ማሻሻያ እና የኑሮ ማሻሻያ ደመወዝ እንዲሁም ደግሞ ክፍያ እንዲሻሻል እየጠየቁ ያሉ ሐኪሞችን የህይወት ጫና ውስጥ ማስገባት በምንም መንገድ ተቀባይነት የለውም። በዚህ ዙሪያ እንግዲህ የሕክምና እንዳይሰጡ በጦርነቱ ውስጥ በየትኛው ሁኔታ በየትኛውም ወገን ጫና ማድረግ ሊቆም ይገባል። በህዝብ ላይ ሞት ከመፍረድ ተለይቶ የሚታይ ጉዳይ ስላልሆነ ነው። ሐኪሞችን የተመለከቱ ሪፖርቶች እና በሐኪሞች ላይ የተፈጸሙ ጉዳዮች የምታውቋቸው ካላችሁ ብታደርሱ ሰብሰብ ያለ ሪፖርት የማቀርብ ይሆናል። ባለፈው ዓመትም እንደዚሁ አንድ ዘገባ ከሰራው በኋላ የሁማን ራይትስ ዎች በአማራ ክልል የሐኪሞች ጉዳይ በሚል ተጨማሪ መረጃዎችን ማውጣቱ ይታወቃል። ስለዚህ መምህራን፣ ሐኪሞች፣ የሙያ አገልግሎት የሚሰጡ አካላት ጥበቃ ሊደረግላቸው ይገባል። ከዚህ ጋር በተያያዘ በነገራችን ላይ በአማራ ክልል ወረርሽኝ በሚባል ደረጃ ኮሌራ መቀስቀሱን ነው መረጃዎች የሚያሳዩት። በምዕራብ ጎጃም ቡሬ ዙሪያ ባጉና ሐና ጸበል ተብሎ የሚጠራው ቦታ
የኮሌራ ተቀስቅሷል። በዚህ ኮሌራ በርካታ ሰዎች መጠቃታቸውንና ለሕክምና ስላለ ተብሎ ለሚጠራው ሆስፒታል መግባታቸውን ነው የመረጃ ምንጮች የሚገልጹት። በርካታ ሰዎች አሁንም የሕክምና ክትትል ላይ መሆናቸውን የመረጃ ምንጮች ገልጸዋል። ከዚህ ጋር በተያያዘ እንደዚሁ የክልሉ የህብረተሰብ ጤና ተቋም ለአህዱ ሬዲዮ በሰጠው መግለጫ በቋራ ወረዳ ከመጋቢት 2 ተቀስቅሶ የነበረው የኮሌራ በሽታ አሁን በአዊ ዞን ጃዊ፣ በባህር ዳር ዙሪያ የተለያዩ ወረዳዎች ተስፋፍቶ ከ1700 በላይ ሰዎች በኮሌራ ተጠቅተዋል። 13 የሚሆኑት ህይወታቸው አልፏል። አሁንም በሽታው በቁጥጥር ስር አልዋለም። በሽታው ወረርሽኝ እንደሆነ ነው የተባለው። ስለዚህ ይህንን ለመግታት አስፈላጊው ርብርብ ሊደረግ ይገባል። እንግዲህ ይህንን በሽታ የሚታገሉ ሐኪሞች ናቸው ይሄ ግፍና ሰቆቃ እየደረሰባቸው ያለው። ስለዚህ ይህንን ጥሪ ያቀረበው ተቋሙ የፌዴራል መንግስት ባለድርሻ አካላት በሽታውን በቁጥጥር ስር ለማዋል እየተደረገ ያለውን ጥረት እንዲያግዙ ጥሪ አድርጓል። የንጽህና ችግር በተለይ የንጹህ ውሃ አገልግሎትና አለመሟላት የከፋ ችግር አስከትሏል ነው የተባለው። እንግዲህ ከጦርነቱ ጎን ለጎን ማህበረሰባዊ ጦሱ በህብረተሰብ ላይ እየመጣ ያለው ጉዳይ ይህንን ይመስላል። ስለዚህ ለሐኪሞቹ አስፈላጊው ጥበቃ ሊደረግ ይገባል። ወደ ሌሎች መረጃዎች ሲሄድ ዶክተር አክሎግ ቢራራ ቦርከና ላይ እያወጡ ጽሁፍ አለ። በኢትዮጵያ ውስጥ የጦርነቱን ቀውስ በተመለከተ ዓለም አቀፍ ማህበረሰቡ ትኩረት ሊሰጠው ይገባል በሚል በአሰፈሩት ጽሁፍ በጦርነት ላይ ጦርነት ብለዋል። እንግዲህ ዓለም አቀፍ ማህበረሰቡ የትግራዩን ጦርነት በፕሪቶሪያ የሰላም ስምምነት ጦርነቱን አስቆምኩ ቢልም አሁንም አገሪቱ ያለችው በጦርነት ላይ ሌላ ጦርነት ውስጥ ነው ብለዋል ዶክተር አክሎግ ቢራራ። የጦርነቱን አስከፊ ሁኔታም በዚህ መንገድ ገልጸዋል። ገበሬዎች፣ ከብት አርቢዎች፣ ነጋዴዎች፣ ኢንቨስተሮች በዚህ ሁኔታ ውስጥ መቀጠል አልቻልንም በሚል ከፍተኛ ኪሳራ ውስጥ ገብተዋል። ሴቶችም ነጋዴዎችም ከፍተኛ ጫና ውስጥ ነው ያሉት። የውጭ ኢንቨስተሮች እየለቀቁ እየወጡ ነው። ከውጭ ወደ ውስጥ የሚመጡ ኢንቨስተሮችም የሉም። የሀገር ውስጥ ኢንቨስተሮችም ቢሆኑ ለቀው እየወጡ መሆናቸው ነው በጦርነቱ ምክንያት የገለጹት። በተለይ የብር የመግዛት አቅም ከ57 ብር ወደ 145 ብር መዳከሙን ተከትሎ ከፍተኛ የሆነ የኑሮ ጫና ነው በኢትዮጵያ ውስጥ ያለው። ይህንን የዓለም ባንክና የዓለም አቀፉ የገንዘብ ድርጅት IMF ምክረ ሀሳባቸው ኢትዮጵያውያንና የሳህራ በረሃ ቀጠና ሀገራትን ለአደጋ ዳርጓል ነው የሚሉት። ያው እሳቸው እንግዲህ ዓለም ባንክ ላይ እየሰሩ ስለሆነ ኢትዮጵያ የጦር መሳሪያ ሸማች ሆና ዜጎቿን የማትቀልብ ሀገር ሆናለች ብለዋል። መንግስት በጥይት ዜጎችን ለመግደል ቁርጠኛ ሲሆን ለሰብአዊ ፍላጎት ግን ቁርጠኝነት የለውም ወይም ደግሞ ደንታ የለውም። ታንክ፣ ድሮን፣ ሮኬት እየገዛ ነው ዜጎችን የሚጨፈጭፈው ብለዋል። እንግዲህ ልሂቃን በጎሳና በብሔር የተከፋፈሉ መሆናቸው ደግሞ ለችግሩ የከፋ አስተዋጽኦ አድርጓል። በጋራ ጉዳይ በአንድ ላይ እንኳ ቆመው መካከር ተስኗቸዋል። ለዲሞክራሲ ግንባታና ለዲሞክራሲ ሂደትም በብሔርና በጎሳ የተከፋፈሉ ልሂቃን አስቸጋሪ ሆነዋል። የአገሪቱን ችግር ለመፍታትም አስቸጋሪ አድርገዋል። ኢትዮጵያ አሁንም የረሃብ ተምሳሌት ነች ብለዋል። ኢትዮጵያ አሁንም የረሃብ ተምሳሌት መለኪያ ነች፣ በዛው ቀጥላለች። ትራምፕ እንግዲህ በኢትዮጵያ ለተራቡ ዜጎች እርዳታ እንዲለቁም ጠይቀዋል። ዓለም ዝም ያለው ጦርነትና የህዝብ ህይወት እያናጋ ያለውን ቀውስ ዲያስፖራው እውነቱን በማጋለጥ ለዓለም የማሳወቅ ሚናውን መወጣት አለበት ሲሉ ጥሪ አቅርበዋል። ቢያንስ ተኩስ አቁም እንዲመጣ ዓለም አቀፍ ማህበረሰቡ ዝቅተኛውን ሚናውን እና የሞራል ኃላፊነቱን ሊወጣ ይገባል ሲሉ ቦርከና ላይ ባሰፈሩት ጽሁፍ ላይ ገልጸዋል። ልታነቡት ትችላላችሁ። ሌላው መረጃ እስረኞችን በተመለከተ እስረኞች ያቀረቧቸውን አቤቱታዎችና ያሉበት ሁኔታ የተመለከተ መረጃ ነው። በዝዋይ የሚገኙ እስረኞች በተለያዩ ችግሮች ውስጥ መሆናቸውን ነው የገለጹት። በቂ ምግብ ባለመኖሩ ከፍተኛ በሆነ በረሃብ እየተሰቃዩና ረሃብም ደግሞ ለበሽታ እያጋለጣቸው መሆኑን፣ የሕክምና ችግር አለ በእስር ቤት ውስጥ እንዲሁ ሐኪሞቹም ሕክምና የሚሰጡትም የስነ ምግባር ጉድለት ያለባቸው በመሆናቸው ታካሚዎችን የሚያሳቅቁ በመሆናቸው በቂ ሕክምና ማግኘት አልተቻለም። እስረኞች ላይ ተደጋጋሚ ድብደባዎችና ቅጣቶች ይፈጸማሉ። ይሄም እንግዲህ የተፈጸመ ከሚገኘው በደል አንዱ ነው። በእስር ቤቱ ውስጥ የተሟላ ውሃ አገልግሎት የለም። ውሃ ባለመኖሩ ለተለያዩ የጤና ችግሮች እስረኞቹ ተጋልጠዋል። መብራት እንደዚሁ ባለመኖሩ እሱም ሌላ ችግር ሆኗል። የቤተሰብ ጥበቃን በተመለከተ እንዲሁም ደግሞ ከቤተሰብ የሚሰጥን ገንዘብ በተመለከተ የተለያየ ጫና እየተፈጠረ በእስር ቤቱ አስተዳደር ቤተሰቦች ጠያቂዎችም እየተንገላቱ ነው። እስረኞችም ከቤተሰቦቻቸው የሚመጣላቸውን ድጋፍ ማግኘት አልቻሉም የሚሉ ቅሬታዎችን አቅርበዋል። በወቅቱም ፍርድ ቤትም አለመቅረብ አንዱ ፈተና ሆኗል። የይግባኝ ለመጠየቅና ክርክር ለመጀመር የሚፈልጉ እስረኞች ገብረመድህን በሚባል ሰው ይሄ ቀጠሮ ነው ደግሞ የይግባኝ
በይግባኝ ምክንያት ፍርድ ቤት ቀርበው ይግባኛቸውን እንዳይቀጥሉ እንዳይከራከሩ እየተደረጉ ነው። በዚህ ምክንያት ከፍተኛ ቅሬታ እንዳላቸው አቅርበዋል። እንግዲህ ትላንትና የእስር ቤቱ አስተዳደሮች ይህንን ጉዳይ እንፈታለን በሚል ስብሰባ አድርገው ነበር። እዚህ ግባ የሚባል መፍትሄ ግን ሀሳብ አልሰጡም። ለእስረኞቹ ነው የተባለው። ትግራይ ከፍተኛ የሆነ የነዳጅ እጥረት ገጥሟታል ነው የተባለው። በትግራይ ወደ ትግራይ የሚገባው ነዳጅ መጠኑ በእጅጉ በመቀነሱ በክልሉ ማህበራዊና ኢኮኖሚያዊ ቀውስ ተከስቷል። የክልሉ ባለስልጣናት ከፌዴራል መንግስት ባለስልጣናት ጋር በተደጋጋሚ በጉዳዩ ላይ ቢነጋገሩ መፍትሄ አልተገኘም ነው የተባለው። ባለፈው በህወሓት ቡድኖች መካከል በነበረው ፖለቲካዊ ሽኩቻ ምክንያት ወደ ክልሉ በቀን እስከ 16 ቦቲ ነዳጅ ይገባ ነበረ። አሁን ግን ከፍተኛ 3 ቦቲ ነዳጅ ነው እየቀረበ ያለው። ይሄም እንግዲህ ለሕክምና ተቋማት ብቻ እየተሰጠ ነው የሚገኘው። ሌላው የህብረተሰብ ክፍል በከፍተኛ የነዳጅ እጥረትና ኢኮኖሚያዊ ማህበራዊ እንቅስቃሴው ችግር ውስጥ ገብቷል ነው የተባለው። ብሔራዊ ተሃድሶ ኮሚሽን በትግራይ በአማራና በኦሮሚያ 20,253 የቀድሞ ተዋጊዎችን ወደ ማህበረሰቡ ቀላቅያለሁ ብሏል። 20,253 የቀድሞ ታጣቂዎችን ወደ ማህበረሰቡ ቀላቅያለሁ ብሏል። ደብረ ዘይት እየተደረገ በሚገኝ ስብሰባ ላይ ያቀረበው ሪፖርት ነው። ተሃድሶ ኮሚሽኑ በፖለቲካ ሽኩቻ ምክንያት በትግራይ ያለውን የትጥቅ ማስፈታት ሂደት ባለፈው ጥቅምት እንዳቋረጠም ገልጿል። መቼ እንደሚቀጥልም አልታወቀም። እንግዲህ በትግራይ የሚገኙ ታጣቂዎች እስከ 8 ቢሊዮን ብር ድረስ ከፌዴራል መንግስት በሚበጀተው በጀት ወታደራዊ ስምሪት በካምፕ ውስጥ እንዲሁም ወታደራዊ እንቅስቃሴ ውስጥ እያደረጉ ነው የሚገኙት። ይህንም ባለፈው ጌታቸው ረዳ ይህን ያክል በጀት ለታጣቂዎች እየዋለ ይገኛል። ሌላው በክልሉ የሚደረገው አጠቃላይ የማህበራዊ ፖለቲካዊና ኢኮኖሚያዊ እንዲሁም ደግሞ የመልሶ ግንባታ ሂደቱ ተቋርጧል በታጣቂዎቹ ምክንያት ነው እየተባለው። አሁንም እንግዲህ ከ260 ሺህ በላይ ታጣቂዎች በትግራይ ክልል ይገኛሉ። እስከ ትጥቃቸው ትጥቅ መፍታት የነበረባቸው ቢሆንም በተለያዩ የፖለቲካ ሽኩቻዎች ምክንያት እንዳይሆን ተደርጓል ነው የተባለው። ወደ ሌሎች መረጃዎች ሄዳለሁ። ወደ ሌሎች መረጃዎች ሲሄድ ኦነግ ዛሬ በተለያዩ ግንባሮች መጠነ ሰፊ ውጊያ እያደረገ መሆኑን የሚገልጹ መረጃዎች ናቸው የወጡት። ዘመቻ ሺህ ግንባሮች በሚል በትላንትናው ሚያዝያ 7 ጀምሮ ኦነግ ሸኔ ወይም ደግሞ የኦሮሞ ነጻነት ሰራዊት በተለያዩ ግንባሮች ወታደራዊ ዘመቻዎችን እያደረገ ይገኛል። ዘመቻው በተለያዩ ቦታዎች መስዋዕትነት ለከፈሉ በሺህ የሚቆጠሩ ታጣቂዎች መታሰቢያ ነው የሚሆነው ብለዋል። እንደ ወለጋ አካባቢ ያሉ የመረጃ ምንጮች ዛሬ በበርካታ አካባቢዎች ውጊያዎች እየተደረጉ ይገኛሉ። ከኦነግ የቅርብ መረጃዎች ሰማን ባሉት መሰረት ከ180 በሚበልጡ የኦሮሚያ ክልል የተለያዩ አካባቢዎች ተኩስና ውጊያ ከማለዳ ጀምሮ እየተደረገ ይገኛል ነው የተባለው። ይሄ እንግዲህ በመንግስት ሰራዊት ላይ ከፍተኛ ጫና ያደርሳል። የመንግስት ኃይል ወታደራዊ ስምሪቱ እንዲዛባ፣ የግንባር ዘመቻ እንዲፈተን፣ ኃይል እንዲዳከም፣ ግንኙነት እንዲቋረጥ፣ ሰራዊቱ ጫና ውስጥ እንዲወድቅና የመሳሪያ ተተኳሽ የወንድሙ ወታደራዊ እዝና ሰንሰለት ስምሪትን በእጅጉ ያስተጓጉላል ነው የተባለው። የመሳሪያም የሰራዊት እጥረትም እንዲገጥመው ያደርጋል። በዚህ መንገድ እንግዲህ ዘመቻ አድርገን ውጤት እናመጣለን በሚል ዘመቻ ጀምሯል ኦነግ። በተለያየ ጊዜ ፋኖም እንደዚሁ እንግዲህ በስያሜ የሚታወቁ ዘመቻዎችን ማድረጉ ይታወቃል። አሁንም ዘመቻ ላይ የሚገኘው ከነዚህ መካከል ዘመቻ ውባንታ አባተ፣ ዘመቻ ናሁሰናይ፣ ዘመቻ መቶ ተራሮች፣ ዘመቻ አንድነት፣ ዘመቻ ኮሎኔል ታደሰና ሌሎች ዘመቻዎች በተለያዩ ቦታዎች ፋኖ መሪዎች መስዋዕትነት በከፈሉ በእነሱም በርካታ ዘመቻዎች ሲደረጉ ነው የቆዩት። አሁንም እየተደረጉ ነው የሚገኙት። ይሄ ጉዳይ እንግዲህ የመንግስትን ኃይል በእጅጉ ፈትኗል ነው የተባለው። ወደ ሌሎች መረጃዎች አልፋለሁ። ትላንትና በአማራ ክልል የፖሊስ ኮሚሽነሮች ሹመት ተሰጥቷል። ይህንን በተመለከተ በቀጣዩ ይደረጋል የተባለውን ዘመቻ በተመለከቱ እንደዚሁ ያሉ መረጃዎችን ላጋራችሁ። በአማራ ክልል የፖሊስ ኮሚሽነሮች ሹመት ተሰጥቷል። በትላንትናው ዕለት አረጋ ከበደ ለ3 የፖሊስ መኮንኖች ሹመት ሰጥተዋል። ረዳት ኮሚሽነር አበበ ውቤ ወንጀል ምርመራ ምክትል ኮሚሽነር ዘርፍ ኃላፊ፣ ረዳት ኮሚሽነር ታደሰ አያሌው፣ ረዳት ኮሚሽነር አያልነህ ተስፋዬ በወንጀል ምርመራ ሶስቱም በምክትል ኃላፊነት ደረጃ ነው የተመደቡት። በዚህም ከ2 ሳምንት በፊት እንግዲህ የፖሊስ ኮሚሽነሩ የሰላምና ደህንነት ኃላፊ እንዲሁም የሚሊሻ ኃላፊዎች መነሳታቸውና በሌሎች መተካታቸው ይታወቃል። ይሄ እየሆነ ያለው ይላሉ የመረጃ ምንጮቹ በክልሉ ጸጥታ ቢሮ እየተደረገ ያለው ሹምሽር ቅድመ ክረምት የተባለውን የመጨረሻ ዘመቻ ለማድረግ ነው። በቀጣዩ ዘመቻ አዲስ ኃይል እና አመራር ድልድል ያስፈልጋል ተብሎ በኮማንድ ፖስቱ አቅጣጫ መሰጠቱን ተከትሎ የአድማ ብተና አመራሮች ምደባ እስከታችኛው ድረስ በአዲስ ይዋቀራል።
ይህም እንግዲህ ሹመቶችም ይሰጣሉ፣ ሰሞኑን ምደባዎች ይደረጋሉ ነው የተባለው። የሚቀጥለው ክረምት ከመምጣቱ በፊት የመጨረሻ የተባለ ዘመቻ ይደረጋል ተብሏል። የክልሉ ኃይል 100% ይሳተፍበታል። ከመከላከያ እግረኛና መካናይዝድ እንዲሁም ደግሞ አየር ኃይል ጭምር የሚሳተፍበት ዘመቻ ይደረጋል ነው ያሉት የመረጃ ምንጮቹ። እንግዲህ ከክረምቱ በፊት እናደርጋለን የተባለው ዘመቻ ክረምቱ ከገባ ፋኖ ይፈትነናል፣ የከፋ ጉዳት እናስተናግዳለን፣ ሰራዊት ማንቀሳቀስ እና ሎጂስቲክ ማጓጓዝ አንችልም፣ ስለዚህ ይህንን ዘመቻ ክረምት ከመግባቱ በፊት ማድረግ አለብን በሚል መጠነ ሰፊ ዝግጅት እየተደረገ መሆኑን ነው የተገለጸው። ከክረምቱ በፊት ይደረጋል የተባለው የመጨረሻው ዘመቻ የብልጽግና የሚዲያ ሰራዊትም እንደዚሁ በዲጂታል ሚዲያው እና እንዲሁም ደግሞ በፕሮፓጋንዳም አብሮ ስምሪት ይወስድበታል እየተባለ ዘመቻ ነው ተብሏል። የከተማ አስተዳደሮች በዚህ ዘመቻ ውስጥ ላሉ እና ለሚሳተፉ የጸጥታ መሪዎች እና የሚሊሻ፣ የአድማ ብተና፣ የመከላከያ፣ የፖሊስ አባላት የቤት መስሪያ ቦታ እንዲሰጧቸው ይሄም እንግዲህ ማባበያ መሆኑ ነው ማቅረብ አለባቸው በሚል መገጣጠሚያ ደብዳቤዎችን ይዘው በየአካባቢው ይህን እያደረጉ መሬት እንዲሰጣቸው እነሱም በዘመቻው በርተው እንዲቀጥሉ የሚል አቅጣጫ ተቀምጧል ብለዋል። በዚህ መሃል ግን ብልጽግና አሁንም አይሳካልኝም ወይ ደግሞ ችግር ገጥሞኛል ብሎ የገመገመው ጉዳይ አለ። ይህም እንግዲህ ከስምሪት ቀጠና የሚወጡ የሚጠፉ ተዋጊ ኃይልና በተመለከተ ነው። በተደጋጋሚ ሰልጥነው ከወጡት ጭምር በርካታ ኃይል እየጠፋ ነው የሚገኘው። ለዚህም እንግዲህ አዲስ መፍትሄ ተብሎ የተቀመጠው ቤተሰቦቻቸው ላይ ቅጣት ወይም ደግሞ ተጠያቂነትን ተግባራዊ ማድረግ ነው። እስከ ትጥቁ የከዳ ወይም ደግሞ የጠፋ የመንግስት ኃይል ካለ የመንግስት ንብረት ወስዷል ተብሎ ቤተሰቦቹ በጥፍ እንዲከፍሉ ማድረግ አለብን የሚል አቅጣጫ ተይዟል ተብሏል። ባለፈው ስልጠና ወስደው በተሰማራ ኃይል በርካታ የአድማ ብተና አባላት እንግዲህ ከነትጥቃቸው ጠፍተዋል። በተለይ በዚህ በመተማና አካባቢው በርካታ የአድማ ብተና አባላት መጥፋታቸው ከፍተኛ ድንጋጤ ፈጥሯል ነው የተባለው። እንግዲህ ለዚህ ዘመቻ ደግሞ የአመራር ውህደት እና መፍጠር ያስፈልጋል። ሁሉም የፖሊስ ኮሚሽን፣ የአድማ ብተና፣ የመከላከያ አባላት ከከተማ ውጭ ነው በግንባር ይህንን ዘመቻ መምራት አለባቸው። ወደ ካምፕ መውረድ አለባቸው። ተሽከርካሪዎችን ይዘው ከተማ ውስጥ መንቀሳቀስ የለባቸውም የሚል አቅጣጫም ተሰጥቷል ተብሏል። እንግዲህ ከስምሪት ቀጠና ከመውጣት ጋር በተያያዘ በመተማ እንግዲህ ትላንትና 12 የአድማ ብተናና የመከላከያ አባላት በአካባቢው ከነጥቃቸው የፋኖ ኃይልን ተቀላቅለዋል። በጌምድር ክፍለ ጦር መቀላቀላቸውን የገለጹት የመረጃ ምንጮች እነዚህ በተለይ የመከላከያ አባላቱ ስለ ጦርነቱ እየተነገረን ወይ ደግሞ የተሰጠን ግንዛቤ መሬት ላይ ካለውና ግንባር ላይ ከገጠመን ጉዳይ በእጅጉ የተለየ ነው የሚል አስተያየት ነው የሰጡት። አንድም ጊዜ ፋኖ ዲሽቃና ሞርተር ታጥቋል ተብለን አልተነገረንም። አሁን ግን ውጊያ ላይ ያየነው እሱን ነው። እውነታውን አልነገሩንም። ፋኖ ኋላ ቀር መሳሪያ ይዞ የሚዋጋ የተበተነ ኃይል ነው፣ የግንባር ውጊያም አያደርግም ተብለን ነው ግንዛቤ የተፈጠረው። መሬት ላይ ያለው እውነታ ግን ፋኖ ዲሽቃም ሞርተርም ይዞ ነው እየተዋጋን የሚገኘው። ይሄ እንግዲህ ላልሰማው ሰራዊትም ጭምር ይህን መንገር ነበረባቸው። ይህንን ቀለል አድርገው እያመጡ ነው እሳት ውስጥ እየማገዱ ያሉም ብለዋል። ኮኪት መተማ ከአድማ ብተና ከ114 በላይ የአድማ ብተና አባላት እንግዲህ መጥፋታቸው ነው የታወቀው። በዚህ ምክንያት ሌሎቹ ትጥቅ መታጠቅ አትችሉም፣ ውጊያ ካለ ብቻ ትጥቅ ይሰጣቸዋል በሚል በካምፕ ውስጥ ይገኛሉ ነው የተባለው። ባለፈው እንግዲህ ለውጊያ ሲንቀሳቀሱ ወደ 70 የሚሆኑት መጥፋታቸውን ተከትሎ የስነ ልቦና ጫና ውስጥ የገባውን ቀሪውን ኃይል ወደ ካምፕ መልሰው ስልጠና እየሰጡ እንደነበር ታውቋል። እንግዲህ በዚህ ቀጠና መሳሪያ ሳይይዙ ለ3 ሳምንት መቆየታቸው እንደዚሁ የአመኔታ ችግር ፈጥሮባቸዋል ተብሏል። በአድማ ብተና አባላቱ ሌሎች ሰራዊቱን ለማገዝ ከኦሮሚያ ልዩ ኃይል በመከላከያ ዩኒፎርም የመጡ ሌሎችም ታጣቂዎች በክልሉ የሚንቀሳቀሱ ታጣቂዎች ጭምር ወዲያውኑ መሳሪያ ተሰጥቷቸው ከመከላከያ ጎን ተሰለፉ ሲባሉ በአግባቡ የሰለጠነው የአድማ ብተና አባል ግን መሳሪያ አይሰጣቸውም ተብሏል። እንግዲህ በእርግጥ ከተመደቡ 760 ገደማ ከ100 በላይ የሚሆኑት መጥፋታቸውን ተከትሎ ነው የተባለው። በዚህ በመተማ ቀጠና ወደ ቋራ አዲስ ወታደራዊ እንቅስቃሴ አለ ተብሏል። በቋራ ሽንፋ ወደ መገንጠያ ዱባባ ቁጥር 2 እና ቁጥር 4 በርካታ የእግረኛና የመካናይዝድ ኃይል ዛሬ እየተንቀሳቀሰ ነው የሚገኘው ብለዋል። እንግዲህ በዚህ ቀጠና እስካሁን ውጊያ አልተቀሰቀሰም ዛሬ ረፋድ። ሆኖም ግን ከፍተኛ እንቅስቃሴ መኖሩ ተከትሎ ውጊያ ሊቀሰቀስ ይችላል የሚል ስጋት አላቸው የመረጃ ምንጮቹ። በትላንትናው ዕለት ዳንግላ ሁለት ቦታዎች ላይ ከዳንግላ ወደ ኮሶበር እንዲሁም ደግሞ ከዳንግላ ወጣ ብሎ ቦታዎች ላይ የደፈጣ ጥቃቶች ተፈጽመዋል። በእነዚህ የደፈጣ ጥቃቶችም በወታደር ፓትሮል ላይ በተፈጸመ የደፈጣ ጥቃት
በርካታ ወታደሮች ሙትና ቁስለኛ ሆነዋል ተብሏል። ይህንን በተመለከተ የአገው ምድር ክፍለ ጦር ቃል አቀባይ በዚህ በሁለቱ ቦታዎች በተፈጸሙ ጥቃቶች ቢያንስ 18 የሚደርሱ የመንግስት ወታደሮች ሙትና ቁስለኛ ሆነዋል፣ ተሽከርካሪም ጉዳት ደርሶበታል ብሏል። ሰሜን ወሎ ጋሸና ከተማ አቅራቢያ አርቢት አጤ ውሃ ተብሎ የሚጠራ ቦታ እንደዚሁ ለ3 ሰዓታት የቆየ ተኩስ ሲደረግ ነበር። የመንግስት ኃይሎች ተከታታይ ተኩስ ያሰሙ ነበር አጤ ውሃ አቅራቢያ ብለዋል የመረጃ ምንጮቹ። ፋኖ በአቅራቢያው መጥቷል በሚል ነው ይህንን ተኩስ ያደርጉ የነበረው። ያጸፋ ምላሽ ግን አልተሰጣቸውም። ከዛ ቀደም ብሎ የነጃ ተብሎ የሚጠራው ከተማ አቅራቢያ የሚሊሻ አባላትና የአድማ ብተና አባላት ላይ አሰሳ ላይ ያሉ ድንገተኛ ጥቃት መፈጸሙን ተከትሎ ጉዳት ካስተናገዱ በኋላ ነው የትላንቱን ተኩስ ሲያሰሙ የነበረው ነው የተባለው። በዚህ በቋራ ቀጠና እንግዲህ ያለው ውጊያ ለሳምንታት የቀጠለው ውጊያ የቆመ ቢሆንም ትላንትና እንደገና ወደዚህ አካባቢ ከፍተኛ ሰራዊት መንቀሳቀሱን ተከትሎ በአካባቢው ውጊያ ሊቀሰቀስ ይችላል የሚል እንደዚሁ ስጋት እንዳላቸው የመረጃ ምንጮች ገልጸዋል። ወደ ሌሎች መረጃዎች ሲሄድ የዓለም አቀፉ የመሳሪያና የሰራዊትን ብዛት ይፋ የሚያደርገው ግሎባል ፋየር ፓወር ኢንዴክስ ላይ የወጣውን መረጃ በአጭሩ ወደ እናንተ ላድርስ። የሀገራትን ወታደራዊ አቅም ይፋ በሚያደርገው በዓለም አቀፍ መስፈርት መሰረት ኤርትራ ከ145 ሀገራት 120ኛ ደረጃ ላይ ትገኛለች። ከአፍሪካ ደግሞ 26ኛ ደረጃ ላይ ትገኛለች ብሏል። ቢቢሲ ደግሞ የኢትዮጵያ ጎረቤት ሀገራትን ወታደራዊ አቅም ለብቻ አውጥቶታል። በዚህም መሰረት ኤርትራ ከአፍሪካ 26ኛ ደረጃ ላይ ትገኛለች። 120 ሺህ መደበኛና 130 ሺህ ተጠባባቂ ኃይል 198 ሚሊዮን ዓመታዊ ዶላር ለወታደራዊ በጀት ታወጣለች። ኢትዮጵያ ከ145 የዓለም ሀገራት 52ኛ ደረጃ ላይ ስትገኝ ከአፍሪካ 5ኛ ደረጃ ላይ ትገኛለች። ከ160 ሺህ በላይ መደበኛ ሰራዊትና 2.1 ቢሊዮን ዶላር ዓመታዊ ወታደራዊ በጀት አላት። ሶማሊያ ከ145 የዓለም ሀገራት 142ኛ ደረጃ ላይ ትገኛለች። ከአፍሪካም 36ኛ ደረጃ ነው የምትገኘው። 15000 ሰራዊት እንዳላት ሲገለጽ 171 ሚሊዮን ዶላር ዓመታዊ ወታደራዊ በጀት አላት። ኬንያ ከ145 ሀገራት 83ኛ ደረጃ ላይ ነች በዓለም። በአፍሪካ 11ኛ ደረጃ ላይ ትገኛለች። 50000 መደበኛ ሰራዊት ያላት ሲሆን 1.3 ቢሊዮን ዶላር ዓመታዊ በጀት እንዳላት ነው የገለጸው። ደቡብ ሱዳን ከ145 ሀገራት 113ኛ ስትሆን ከአፍሪካ 22ኛ ነች። 180,000 ገደማ የእግረኛ ሰራዊት ሲኖራት 175 ሚሊዮን በጀት ታወጣለች በዶላር ለወታደሮቿ። ሱዳን ከ148 ሀገራት አሁን ጦርነት ውስጥ ነው የምትገኘው። ሱዳን ከ148 ሀገራት 73ኛ ደረጃ ስትሆን ከአፍሪካ 9ኛ ደረጃ ላይ ትገኛለች። 92,000 መደበኛ ሰራዊትና 342 ሚሊዮን ዶላር ዓመታዊ በጀት ለወታደሮቿ ታወጣለች ተብሏል። በዚህ ቀጠና የኢትዮጵያ ጎረቤት ሀገራት አጠቃላይ ዓመታዊ የበጀት ወጪ ሲታይ የኢትዮጵያ በብዙ መጠን ይበልጣል። እንግዲህ የኬንያም፣ የሶማሊያም፣ የጅቡቲም፣ የኤርትራም የሁለቱም ሱዳኖች ተደምሮ የኢትዮጵያን በጀት አያህልም። ወደ ሌሎች መረጃዎችም ስንሄድ ከዚሁ ጋር በተያያዘ በዓለም አቀፍ ደረጃ ያለውም ይፋ ተደርጓል። ደረጃው በአፍሪካም ያለው እንዲሁ። በአፍሪካ ግብጽ በቀዳሚነት ስትቀመጥ፣ አልጄሪያ በሁለተኛ ደረጃ ላይ ትቀመጣለች። ናይጄሪያ 3ኛ፣ ደቡብ አፍሪካ 4ኛ፣ ኢትዮጵያ 5ኛ፣ አንጎላ 6ኛ፣ ሞሮኮ 7ኛ፣ ኮንጎ 8ኛ፣ ሱዳን 9ኛ እና ሊቢያ 10ኛ ደረጃ ላይ ይገኛሉ። በዓለም አቀፍ ደረጃ ደግሞ አሜሪካ 1ኛ ስትሆን ሩሲያ 2ኛ፣ ቻይና 3ኛ፣ ህንድ 4ኛ፣ ደቡብ ኮሪያ 5ኛ፣ እንግሊዝ 6ኛ፣ ፈረንሳይ 7ኛ፣ ጃፓን 8ኛ፣ ቱርክ 9ኛ፣ ጣሊያን፣ ብራዚል፣ ፓኪስታን እያሉ ደረጃው ይቀጥላል። ሁለቱ ባላንጣ ሀገራት ኢራን እና እስራኤል 15ኛ እና 16ኛ ደረጃ ላይ ሆነዋል። እስራኤል 15፣ ኢራን 16ኛ ደረጃ ላይ ይገኛሉ። ወደ አፍሪካ ቀንድ መረጃዎቻችን ስንሄድ አፍሪካ ቀንድ መረጃዎቻችን የሱዳንና የሶማሊያ አጫጭር መረጃዎችን ወደ እናንተ ላድርስና የዕለቱን መረጃዬን አጠናቅቃለሁ። በአፍሪካ ቀንድ በተለይ የሶማሌላንድ አካል የነበረችው ሱል የተባለችው ግዛት ከሶማሌላንድ ወደ ሶማሊያ ፌዴራል መንግስት ተቀላቅላለች ተብሏል። በትላንትናው ዕለት ጉብኝት ያደረጉት የሶማሌ ፌዴራል መንግስት ባለስልጣናት ይህች ግዛት ወደ በይፋ መቀላቀሏን ገልጸዋል። ሱል የፌዴራል መንግስቱ አካል ግዛት የሆነችው በትላንትናው ዕለት ሲሆን ከ8 ወራት በፊት ነው እንግዲህ ወደ ሶማሌላንድም በጎሳ መሪዎች አማካኝነት መታ የነበረው። እንግዲህ አንድ ግዛት ወደ አንዱ በ8 ወራት ውስጥ የሚለዋወጥበት ሁኔታ ነው ያለው። ምን ያክል የፖለቲካ አለመረጋጋት እንዳለ የሚያሳይ ነው። በሱዳን ጉዳይ በለንደን እየመከሩ የሚገኙት ጎረቤት ሀገሮችና ባለድርሻ አካላት ሳውዲ አረቢያና በተለይ አረብ ኤሚሬትስ
የተባበሩት አረብ ኤሚሬትስ የተለያየ አቋም ይዘዋል ነው የተባለው። በዚህ ላይ እንግዲህ ኢትዮጵያን ጨምሮ የሱዳን ጎረቤት ሀገራት እነ ግብፅም ተገኝተዋል ነው የተባለው። ሳውዲ አረቢያ ትይዩ የሚባል መንግስት ምስረታ መደረግ የለበትም ስትል በጽኑ አውግዛለች። አረብ ኤሚሬትስ ደግሞ በብዙ መልኩ በሲቪል ተወካዮች የሚመራ የፖለቲካ አስተዳደር መዋቀሩ የሚደገፍ ነው ብለዋል። እንግዲህ አረብ ኤሚሬትስ በመሐመድ ደጋሎ ቡድን በኩል 4 ቡድኖችን የያዘ ትይዩ መንግስት እንዲመሰረት በኬንያ ሁለተኛ ዙር ኮንፈረንስ እንዲደረግም ድጋፍ እያደረገች ነው የምትገኘው። ሳውዲ አረቢያ ደግሞ በሱዳን ውስጥ ምንም አይነት ትይዩ መንግስት መቋቋም የለበትም ስትል አውግዛለች። ሳውዲ አረቢያ የጀነራል አልፈታህ አልቡርሃን ደጋፊ ስትሆን አረብ ኤሚሬትስ ደግሞ የጀነራል መሐመድ ደጋሎ ደጋፊ ነች። በዚህ ጉዳይ እንግዲህ የሱዳን ቀውስ ከዕለት ወደ ዕለት እየተባባሰ በርካታ ሰዎችም ህይወታቸውን እያጡ ነው የሚገኙት። በሱዳን ጉዳይ ኢትዮጵያም እንደዚሁ አስተያየት ሰጥታለች። በአምባሳደር ሬድዋን ሁሴን ተወክላ እንግሊዝ የተገኘችው ኢትዮጵያ ሁሉንም አቃፊ እና አካታች የሆነ ውይይት በሱዳን ሊከፈት ይገባል፣ የሚጠቅመው ይሄ ነው ብላለች። በዚህ ላይ እንግዲህ ለኢትዮጵያ ሁሉንም ያቀፈና ሁሉንም አካታች የሆነ ውይይት አይጀመርም ወይ ይህንን ሳታደርጉም ወይ ተብለው ቢጠየቁ መልሳቸው ወታደራዊ አቅም አለን ሌላውን እንደፈጣለን የሚል እንደሆነ ምንም ጥርጥር የለውም። ምክንያቱም እሱ እየሆነ ስለሆነ ያለው አካታች የፖለቲካ ውይይት የጠረጴዛ ድርድር ኢትዮጵያ ውስጥ ላለው ችግር መፍትሄ የሚያመጣ ነው ብዙዎቹ አስተያየት ይሰጣሉ። መንግስት ግን ይህንን እጅ ስጡ ታጣቂዎች በመንግስት ስር ይምጡ ከማለት ባለፈ ለዚህ ሀቀኛ ድርድር ዝግጁ አይደለም። ለሰዓት የነበሩኝ ዋና ዋና መረጃዎች እነዚህ ነው። መስሎ ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ